አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የህዝባችንን የኑሮ ጫና ገብቶን የገበያ መዛባት የገበያ ላይ ዋጋ መቀያየር አጠቃላይ ዓለም አቀፋዊ ሁኔታ ሀገር አቀፋዊ ሁኔታ የከተማችን ሁኔታን ከግንዛቤ ያስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ህዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንፃር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠነው አቅርቦትን ለመጨመር የሚያስችለን ስትራቴጂ ነድፈን ነው የተገበርነው። በከተማችን 4 በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ የግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል። አንዳንድ ማሳያዎችን ባነሳ ደስ ይለኛል። ከአንዳንድ ከአዲስ አበባ ውጪ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው፣ ሁለተኛው ጥራት ነው የነገሩ። ይሄንን በዶክመንት ይዘነዋል። ስራውን ማጠናከር ስለሚገባን መስፋትም ስላለበት እነኚህ የገበያ ማዕከላቶች ያመጡትን ለውጥ መነሻ አድርገን መጨመር እንዳለብን አቅደን ሰራን። አሁን በዚሁ በጀት ዓመት የላፍቶና የለሚኩራ ቁጥር 2 ገበያ ማዕከል ተጠናቆ ወደ ስራ የሚገባ ነው የሚሆነው። ከዚህ በተጨማሪ እሁድ ገበያ ነው። እሁድ ገበያ በተለየ ሁኔታ ገቢ ለመሰብሰብ የማንሄድበት ህዝባችንን የምንደጉምበት ስትራቴጂ ነው። ደሃው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት የግብይት ጊዜውን ራሱ አቅዶ ከእሁድ ከቅዳሜ ጋራ አያይዞ እየተዘጋጀ ወጣ ብሎ በአካባቢው ላይ ትራንስፖርት ሳያወጣ መገብየት እንዲችል ወጪው እንዲቀንስለት የማድረግ ስራ በየበሩ እንዲከፈት የፈቀድነው ትራንስፖርት ሳያወጣ ተጨማሪ ወጪ ሳይመጣበት መገብየት እንዲችል ነው። ይህንን በማድረግ ሂደት ከ200 በላይ የገበያ ማዕከላቶች ወይም ደግሞ የእሁድ ገበያዎች እና የቅዳሜ ገበያዎች ተከፍተዋል። አብዛኛው ጥሩ ነው። የምክር ቤት አባላት ደግሞ ያነሳችሁት ከህዝብ አፍ የሰማችሁትን ስለሆነ በየዕለቱ ህዝቡ የሚጠቀምበትን የሚደርስበትን አይናችንም ጆሮአችንም ህዝባችን ነው እንዳልነው አይ ይሄ አልተደረገም የምንለው ጉዳይ አይደለም። እንፈትሻለን፣ ፈትሸን እናስተካክላለን። በዋናነት ገቢ ማንሰበስብበት በጣም ነፃ ሆኖ በዛች በሁለት ቀን እንዲነገድ የምናደርግበት ዋናው ነገር ነዋሪውን መደጎም ስለሆነ አላማውን የሳተ አካባቢ ካለ ፈትሸን ውስጥና ፊት ለፊት የሚባል ነገር የለም። ውስጥም አመራር አለን። የንግድ ቁጥጥርን የሚሰሩ ሰራተኞች አሉን፣ ጽህፈት ቤቶች አሉን። በዛው ልክ ደግሞ ሌሎችም የደንብም የሰላምና ጸጥታ ሰራተኞቻችንም ከዚህ አንፃር ኃላፊነት አለን፣ ግብረ ኃይል አለን። ኃላፊነታችንን ለመወጣት ጥረት የምናደርግና ለውጡን የምንመዝን ነው የሚሆነው። ሁለተኛው ስራ ከምርት መጨመር ጋር እየተሰራ ያለው ትልልቅ የገበያ ማዕከላት ብቻ ሳይሆን ማምረት ከተማ ሸማች ብቻ ሳትሆን አምራች እንድትሆን ማስቻል ነው። ከተማ አምራች እንዳልሆነች ከተማዎች ማምረት እንደማይችሉ ሸማቾች እንደሆኑ የነበረው ያረጀው አስተሳሰብን ተሻግረን ነው እየሰራን ያለነው። ማምረት እንችላለን፣ በጠባብ ቦታ ላይ ማምረት እንችላለን። ያሉንም ቦታዎች በዘመናዊ የማምረቻ ዘዴዎች አግዘን በቴክኖሎጂ አግዘን ምርት መጨመር እንችላለን። ከሚታረሱ የገጠር አካባቢዎች ብቻ የምንጠብቅ መሆን የለብንም የሚለውም ውጤት አምጥቷል። አዲስ አበባ ላይ የአቃቂ የግብርና ምርቶች ማምረቻና የአርሶ አደር ልቀት ማዕከል ይሄንን ነው የሚያሳየው። ፋሲካ ላይ ያላያችሁም በድንገት እንቁላልን 20 ብር ሲያስገቡ በ10 ብር ያለውን እንቁላል እንዳለ በየቦታው አወጣን። ተገደው ከ15 ብር በታች እንዳወረዱት በደንብ መረጃዎች አሉ። ምርቱ እስከሚገባ ድረስ የተወሰኑት ተጎድተው ሊሆን ይችላል። በተለይ ደሃው ማህበረሰብ መክፈል የማይችለው በልዩ ሁኔታ ተለይቶ ከነኚህ በ10 ብር ከምንሸጥባቸው ሱቆች ብቻ መግዛት እንዲችል የማድረግ
ትልቅ ርብርብ ነው የተደረገው። በተመሳሳይ በዶሮም እንደዛው አይነት ለውጥ አለ። በቂ አይደለም። በርካታ ወጣቶች ተደራጅተው በዶሮ እና በከተማ ግብርና እየተሰማሩ እየሰሩ ነው። እናቶች ጭምር እየሰሩ ነው። ሌላው ቢቀር ላለመግዛት ከውጪ የራሳቸውን ፍጆታ ቤታቸው መቻል እንዲችሉ በ5 ዶሮ በ10 ዶሮ በ3 በ4 ዶሮ የቤተሰብ ፍላጎታቸውን መሸፈን እንዲችሉ ዘመናዊ የሆነች ኬጂ በቲቪቲዎቻችን በቴክኒክና ሙያ ኮሌጆቻችን እያስመረትን እንዲያገኙ የማድረግ ስራ ተሰርቷል። ከመኖ ማቀነባበሪያ ጋራ የተነሳው ትክክል ነው፣ ግን የለም የተባለው ደግሞ ስህተት ነው። አለ፣ በቂ አይደለም። በዚህ የግብርና ስራን በከተማ እናስፋፋ ብለን በጀመርን ማግስት አንድ የዶሮ መኖ ማቀነባበሪያ ከግለሰብ ጋራ በፓብሊክ ፕራይቬት ፓርትነርሺፕ ከፍተናል። የሚቀርብበት ሰንሰለት ችግር እንዳለበት አይተን በቅርብ አንዱ አርሶ አደር ኮሚሽን ላይ የፈታነው ችግር እሱ ነው። ነገር ግን አሁንም እሱም በቂ አይደለም። አሁን በየቦታው ዶሮን ማርባት የተጀመረ ስለሆነ ፍላጎቱ ከፍ ያለ ነው። ፍላጎቱ ከአንድ ፋብሪካ በላይ ስለሆነ ጥቆማውን ወስደን የበለጠ ለመስራት ጥረት እናደርጋለን፣ ይሰራልም። በሌላ በኩል የቁጥጥር ስራ ነው። ምርትን በማቅረብ በርካታ ህገወጥ ንግዶች፣ አላግባብ ዋጋ መጨመር እንዲስተካከል የማድረግ ስራ ዋናው ስትራቴጂያችን ነው። ሁለተኛው ቁጥጥር ነው። ግብረ ኃይል አለ። ቅድም ሲነገር እንደነበረው በምክትል ከንቲባው የሚመራ ግብረ ኃይል ቁጥጥር ይደረጋል። ህጉን ጠብቀን በምናደርገው ቁጥጥር እርምጃዎች እየወሰድን ለውጦችን ማየት ጀምረናል። ቁጥጥር ብቻ አይደለም፣ ነጋዴዎችን እናወያያለን። የሚሸጡት ለነዋሪዎቻቸው ነው። ነዋሪዎች ዜጎች እዚህ ከተማ ስላሉና ስለሚሸምቷቸው ነው ገቢ የሚያገኙት። ስለዚህ መተሳሰብ ይገባል በሚለውም ጭምር የሚለወጡ እንዳሉ አይተናል። መተሳሰብ ይገባል። በአንድ ጊዜ በርካታ ያልተገባ ትርፍ ማጋበስ ሳይሆን ከሰው ከምትኖሩት ማህበረሰብ ጋራ ከምትኖሩት ከናንተ አካባቢ ጋራ ከምትኖሩበት አካባቢ ጋራ ጭምር መልካም ስምን ማትረፍ አንዱ ትልቁ ትርፋችሁ ይሁን የሚለውን የተቀበሉን ነጋዴዎች አሉ። ይሄንንም እያሰረጽን መሄድ ላይ የምንሰራ ነው የሚሆነው። ሶስተኛው ድጎማ ነው። ድሆችን እንደጉማለን። ዝቅተኛ ገቢ ያላቸውን የኑሮ ጫናው በጣም መቋቋም የሚያቅታቸውን ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን፣ ሁለተኛ የዛሬ ኑሮ ጫና ማቃለያ ነው ብለን በቢሊዮኖች ገንዘብ ወስነን በምገባ ፕሮግራማችን ነው ወደ 1 ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን 2 ይመገባሉ ትኩስ ምግብ። ይሄ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት፣ ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግስት ያንን ጫና ወስዶላቸዋል። በቀን ወደ 35,000 የሚሆኑ አረጋውያን፣ ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። 26 የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል። በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከ22ቱ ወደ 26 ያደረስ ነው። እነሱ አካባቢ ተጨማሪ ገንብተን ነው። ይህንን ማድረግ ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው፣ ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም፣ ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል፣ በአካል ጉዳት በተለያየ መንገድ። ከዛ በመለስ እነሱ ውስጥ መስራት የሚችሉ ዜጎችን ደግሞ ለይተን የማሸጋገር ወደ ስራ የማስገባት ስራ ሰርተናል። በቅርብ ጊዜ ሚዲያ ላይ አይታችሁ ከሆነ በተወሰኑ የምገባ ማዕከል ላይ ለ1 ዓመት ተኩል ሲመገቡ የነበሩ ወደ 316 የሚሆኑ ሴቶችን እና ወጣት ልጆች እዛ ውስጥ ያገኘናቸውን አሰልጥነን
ትንሽ መስሪያ ቦታና መስራት የሚችሉትን የስራ ዘርፍ ለይተን ወደ ስራ አስገብተናቸዋል። በህብረት ስራ ማህበር የሚቀርበው ምርትም በተመሳሳይ ትልቅ የመንግስት ድጎማ ያለበት ነው። በህብረት ስራ ማህበራታችን ላይ በዝርዝር ቀርቧል። ደግሞም ጠንከር ያለ ሪፎርም ወስደናል። የማይነካ አካባቢ ነበር። ህብረት ስራ ሲነካ ጩኸቱ በጣም ከፍተኛ ነው። ወደ ታች በተለይ ወደ ሸማቾች አካባቢ ማለት ነው። የህዝብ ሳይሆን እዛ ተመርጠው የሚመሩ ሰዎች ንብረት እስከሚመስል ድረስ የመብት ጥያቄ ጭምር አድርገው ነው። በጣም የቆየ ያልተጠየቀ የማይነካ ከመሆኑ የተነሳ እሱም መነካካት በነካካን ሰሞን ጩኸቱን ሰምታችኋል። ያንን ግን ተሻግረነዋል። አሁን እንዳላችሁት ኦዲት ማድረግ ማጥራት፣ ሁሉም ወደ ተመሳሳይ ደረጃ መጥተዋል ወይ? በለጠፉት ዋጋ ይሸጣሉ ወይ? ለምንድን ነው ከለጠፉት ውጪ የሚሸጡት የሚለውን ክፍት አድርገን ልባችንና አእምሯችንን የቱ ጋ ነው የሚለውን ዝርዝር መረጃ ወስደን እየፈተሽን ማስተካከል ይገባል። ከዛ ውጪ በድጎማ ነው ምርት የሚቀርበው። የአብዛኛው ሀብትም እንደሆነ ታሳቢ ተደርጎ መመራት ይኖርበታል። በትራንስፖርት በአመት ከ3 ቢሊዮን በላይ እየደጎምን ነው። በተለይ ቀላል ባቡር ወደ አዲስ አበባ ከመጣ በኋላ ወጪው ቀላል እንዳይመስላችሁ። በእነኚህ የከተማ አውቶቡሶች የምንሰጠው አገልግሎት ክፍያ መስሪያ ቤቱንም አያስተዳድርም። ወደ 3 ቢሊዮን እና ከዛ በላይ ድጎማ እያቀረብን ነው። ህዝባችን እያገለገልን ያለ ነው። ተጨማሪ አውቶቡሶች ያስገብተናል። አሁን ደግሞ ሁልጊዜ በዚህ መልክ ከምንሄድ ብለን እግረ መንገድ መረጃ ለመስጠት በመንግስትና የግል አጋርነት የቱር ኦፕሬተር ልክ ሌሎች ሀገሮች ላይ እንዳየነው አዲስ አንድ ፕራይቬት ቱር ኦፕሬተር አግሪመንት ገብተን ስራውን ሰጥተናል። ኤሌክትሪክ ባሶቹም በዛ በኩል እንዲመሩ እና አገልግሎት እንዲሰጡ የማድረግ ስራ የሰራ ነው። መንግስት የሚያገለግላቸውን አገልግሎቶች አንዳንዶቹን አውትሶርስ እናድርግ። በተለመደው መንገድ ብቻ አገልግሎትን ማሻሻል አንችልም። ከተለመደው ወጣ እንበል ብለን አንዳንድ አገልግሎቶችን ልክ ጽዳት፣ ጥበቃ የመሳሰሉትን ከመንግስት መስሪያ ቤት እያወጣን እንደመጣ ነው። በ100 አውቶቡሶች ጀምረናል። ቀስ ብለን አጠቃላይ የፓብሊክ ትራንስፖርት ወይም ደግሞ የአውቶቡስ አገልግሎት መስጠት ዋና አላማውን ሳይስት ማህበረሰቡ ላይ ጫና ሳይፈጥር በፕራይቬት ኦፕሬት መደረግ የሚችልበትን እየሞከርን ነው ማለት ነው። ለማንኛውም እዛም የሚሰጠው ድጎማ ቀላል አይደለም። ጤና መድን ላይ ጥያቄ ተነስቷል። ነገር ግን ጤና መድን አዲስ አበባ ከተማ አስተዳደር ወደ 1 ቢሊዮን ዜጎችን ድጎማ የሚሰጥበት አገልግሎት ነው። አንዱ አገልግሎት ነው ማለት ነው። መድኃኒት እዛም እዚህ እጥረት አጋጥሞ ሊሆን ይችላል። በጤና መድን ለሚገለገሉት ብቻ አይደለም። ሀገራችን ውስጥ የመድኃኒት እጥረቶች ያጋጥሙናል እንደምናውቀው አሉ። ለሁሉም መድኃኒት ለሚፈልጉ አካላት የሚያጋጥመው እጥረት ካልሆነ በስተቀር በጀት መድበን ቅድሚያ ተሰጥቷቸው እየተገለገሉ እንዳሉ ፋርማሲዎችም ይሄ ግዴታ ተጥሎባቸዋል። የከተማ ፋርማሲዎች ማለት ነው። የተለየ ሁኔታ የታየበት ቦታ ካለ ደግሞ መረጃውን ወስደን አጥርተን ምላሽ የምንሰጥ ነው የሚሆነው። በጤና መድን በኩል ወደ 1 ቢሊዮን አካባቢ ነው የምንደጉመው። የመኖሪያ ቤት አሁን በዚህ 9 ወር ብቻ 5600 መኖሪያ ቤቶችን ገንብተን እነኚህ ቤት ለወዳደቀባቸው፣ ላረጀባቸው፣ ቤት ጠይቀው ለረጅም ጊዜ ከተማው ላይ ሲጠብቁ ለነበሩ ሰዎች መስጠት ችለናል። ይሄ ማለት በኮሪደር ልማት ለተነሱት አይደለም። በኮሪደር ልማት ለተነሱት 9700 ቤቶችን ያቀረብነው ምንም ቤት ላልነበራቸው በጥገኝነት በደባልነት ቆጥ የመሳሰሉትን ሰርተው የቀበሌ ፓርሰል ውስጥ አንዳንድ ነገሮችን ለጣጥፈው ይኖሩ የነበሩ ወደ 2000 የሚሆኑ የከተማችን ነዋሪዎችም ራሳቸውን ችለው እንዲኖሩ በመጠለያ መልክ ሰርተን እነሱንም ጭምር መኖሪያ ስፍራ እንዲያገኙ ማድረግ ችለናል። ማብሰያ ያለው ንጹህ መጸዳጃ ያለው አንድ ሰው እንደ ሰው በክብር የሚኖርበት ቤትና መጠለያ ማለት ነው። ከዛ ውጪ የምክር ቤት አባላት ያነሳችሁት ይሄ እንደተጠበቀ ሆኖ የመደብነው ይሄ ሁሉ ሀብት በትክክል ማህበረሰባችን ጋር
እየደረሰ ነው ወይ እንዴት እየተገለገለ ነው የሚለው ከማንም በላይ ምስክሩ የከተማው ነዋሪ ነው። ከተማው ነዋሪ ነው። ጠቆም የተደረጉበትን አካባቢዎች እየፈተሽን እያስተካከልን የግንዛቤና የመረጃ ችግር ከሆነ ደግሞ መረጃ እየሰጠን የምንሄድ ነው የሚሆነው።